በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድል ዘአቡነ ሊባኖስ ዘይትነበብ በዕለተ ሰኑይ ጸሎቱ ወበረከቱ ተሃሉ ምስለ ነፍሰ አቡነ ወልደ ሰንበት ወምስለ ሕዝበ ክርስቲያን ለዓለመ ዓለም አሜን። አኗኗሩ ቅድመ ዓለም በነበረ አገዛዙ እስከ ዘለዓለሙ በማያልፍ በእግዚአብሔር አብ ፍቅር አንድነት እርሱም እግዚአብሔር አብ በልዕልናው ልዑል ነው። እንደ እርሱ ብርሃን በሚሆን በወልድ ጌትነትም የከበረ ነው። ነቢያቶቹ በብርሃኑ ብርሃንን እንይ ብለው እንደተናገሩ የመንፈስ ቅዱስ ፍጹም ብርሃኑ እንደ እርሱ ነው። ከአባቱ ወደ ኋላ ያላለ ከአባቱም ተቀዳሚነት በሌለው ባሪያውና በአምሳሉ ይገለጽ ዘንድ አዳም በፈጠረው በእግዚአብሔር ወልድ ፍቅር አንድነት ቀብቶ ያነገሰው ዳዊት በእግዚአብሔር አብ ቃል ዳግመኛም በእግዚአብሔር መንፈስ ቅዱስ ቃል ሰማያት ተፈጥረው ጸኑ እንዳለ እርሱ እግዚአብሔር ወልድ የአብ የመንፈስ ቅዱስ ቃላቸው ነው። ከአብ በሰረጸ ከአብና ከወልድ ጋር በሚተካከል በእግዚአብሔር መንፈስ ቅዱስ ፍቅር አንድነት ለአብም ወንድም አይደለም፣ ለወልድም የአባቱ ወንድም አይደለም። በአካሉ የአብና የወልድ እስትንፋስ ነው እንጂ የሕግ መጻሕፍትን ኃይልም ሁሉ የተባለ የስም መግለጫ የቃል የእስትንፋስ የሁሉም መገለጫቸው ነው ብለው እንደተናገሩ ዳግመኛም በአገዛዝ ትክክል በሚሆን በሦስትነቱ ባለ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ፍቅር አንድነት አጋዥነት ታምኜ እጽፋለሁ። በእሪና መለኮቱ ለሦስትነቱ እየሰገር የእግዚአብሔር አገልጋይ የሆነው የአባታችን የአባ ሊባኖስን ትሩፋቱን ገድሉን ለመናገር እጀምራለሁ። የእውነት መንፈስ ጰራቅሊጦስ በእውቀት መብራት የልቤን በር ይክፈት። የገድሉን የምስጋናውን ሁሉ መታሰቢያ የምትሰሙ ሁሉ በሰማያዊ አዳራሽ ከእርሱ ጋር ያስቀምጣችሁ ለዘላለሙ አሜን። እነሆ አስቀድሜ ቅድመ ዓለም ከአብ ያለ እናት ስለተወለደ ከእመቤታችን የሥጋና የደምን ባህሪ አጽምን አስራውን ጅማትን ጸጉርና ጥፍርን ነስቶ ሕጸጽ ሳይኖርበት ትስብእቱን ከመለኮቱ ጋር አዋህዶ አዳምን ያድነው ዘንድ ድኅረ ዓለም ከሁላችን እመቤት ከድንግል ማርያም ያለ አባት ስለተወለደ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ እናንተ ፈጣሪ እግዚአብሔርን አመሰግናለሁ። በዚህ በለበሰው ሥጋ በባህሪው በዮሐንስ እጅ ተጠመቀ። መለኮትስ ብቻውን ያለ ሥጋ ተጠምቆ ቢሆን የዮርዳኖስ የወንዙ ውሃ በተቃጠለ ነበር። ለዮሐንስም ሊዳስሰውም ባልተቻለው ነበር። በዚህም በነሳው ሥጋ የአይሁድ አለቆች አስረው ግርፋት በችንካር ቸነከሩት፣ በመስቀልም ሰቀሉት። እንደ ሞተም ባዩ ጊዜ ከመስቀል አውርደው በአዲስ መቃብር ውስጥ ቀበሩት። 3 መዓልት 3 ሌሊት በከርሰ መቃብር አደረ። መለኮቱንም ከሥጋው ጋር አዋህዶ ሕያው ሆነ፣ ተነሳ። ባህሪ አባቱም አረገ፣ ወደ ባህሪ አባቱም አረገ፣ በአባቱም ቀኝ ተቀመጠ። ይኸውም በሕጉ የሚመራ ሕጉን የሚከተል ወደ እውቀት ጎዳና ሕዝቡንና አሕዛቡን የሚመራ አባ መጣ የተባለ አባታችን አባ ሊባኖስ በሕሊናው የተመኘውን አገኘ። ከፈጣሪው በክንፈ ረድኤቱ ስር ያርፍ ዘንድ የበረታ ሆነ። ልመናው አማላጅነቱ ሁላችን እኛን የጥምቀት ልጆቹን ይጠብቀን ለዘላለሙ አሜን። ጌታዬ ኢየሱስ ክርስቶስ ሆይ ትምህርትህን እሰማ ዘንድ ሰምቼም ልብ አደርገው ዘንድ ፈቃድህንም እፈጽም ዘንድ አቤቱ አንደበቴን ክፈትልኝ፣ አይለ ልቦናዬንም አብራልኝ። እኔ በዚህች ዓለም መጻተኛ ነኝና ሕግህን ከእኔ አታረቅ። ሕግህን ከመጠበቅ የተነሳ የሚደረግ ታምራትን አይ ዘንድ ዓይኖችን ግለጥልኝ እንጂ። አቤቱ የተሰወረብኝን እውቀትን ሁሉ አስተምረኝ። በአንተ እመኛለሁና በጨለማ ውስጥ ላሉ የምታበራላቸው አቤቱ እውነተኛውን አማናዊውን ብርሃን እውቀትህንም አብራልኝ። በአምላካዊ ጥበብና እውቀትን አራቀኝ። በአምላካዊ ጥበብና እውቀትህን አራቀኝ። ፈጣሪ ሆይ ጥበብን አስተምረኝ። አራቀኝ። ፈጣሪ ሆይ ጥበብን አስተምረኝ። በሕግህ በሥርዓትህ አጽናኝ። ዓለሙን ሁሉ የሚተነኳኮል የተንኮለኛው የሰይጣን ተንኮል አውቅ ዘንድ ልብ አስደርገኝ። እንዳይበረታታብኝ ተዋግቻ አሸንፈው ዘንድ ኃይልን፣ ጽናትን፣ ትዕግስትን ስጠኝ። ድል አደርገው ዘንድ እርዳኝ፣ ረዳት ሆነኝ። ድል ማድረግ የሚገኝ ከአንተ ዘንድ ነውና ለእኔ ለባሪያህ
የሚያስተውል ልቦናን የተሳለ እሳታዊ አንደበትን መንፈሳዊ አነጋገርን ስጠኝ። በአኗኗር ቀዳማዊ በሆነ ያለ አድሎ በእውነት በሚፈርድ በመግደልና በማዳን በሚችል ጉሙን እንደ አመድ በሚበትነው በረዱን እንደ ብዝት አጽንቶ በሚወስደው በእግዚአብሔር አብ ፍቅር አንድነት አጽናኝ። አካላዊ ቃልንም ልኮ በፀሐይ እሳት የሚያቀልጠውን እስትንፋሱን እፍ ብሎ ዝናቡን የሚያዘንበውን እሱ ነው። እርሱም እኛን ለማዳን በመንፈስ ቅዱስ ሥራ ከድንግል ማርያም ሰው ሆኖ ዓለምን ለማዳን በዚህ ዓለም በእግር የተመላለሰው አካላዊ ቃል ነው። ነፍሱም ለሞት አሳልፎ ሰጠ። ሞትን ድል አድርጎ ተነሳ። ብዙ ምርኮን ማርኮ ሰማየ ሰማያት አረገ። ዳግመኛ የተወጋ ጦሩን የተሸነከረበትን ቀኖቱን ይዞ በሰማይ ደመና ሆኖ ይመጣል። እንዲህም ያለው ለእኛው የሞተው አምላክ ተስማምተው የሰቀሉት ያለቅሳሉ ይጸጸታሉ ብሎ ዮሐንስ እንደተናገረ ያን ጊዜ በጦር የቸነከሩት ያለቅሳሉ። ለእርሱ ክብር ምስጋና ይገባዋል ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ በሚሆን በሥላሴ ስም እየተጠመቃችሁ በመዓር ፋንታ ኦሪት በወተት ፋንታ ወንጌልን ተቀበላችሁ የረካችሁ ጌታችሁ እግዚአብሔር በክፉ ነገር ሁሉ ይጠብቃችሁ ዘንድ በሥጋው ደግሞ የተዋጃችሁ የተመረጣችሁ የአንድነት ልጆች ሆይ ስሙኝ ልንገራችሁ። በከንፈረ ረድኤቱ ይሰውራችሁ፣ ሐዘንና ችግር በመከራም ሁሉ አይድረስባችሁ። መልካሙን ስጦታ ሁሉ ይስጣችሁ። በረሃብ በችግር ዘመን ጥጋቡን በረከቱን ይላክላችሁ። አሜን። በሚመጣው ዓለም ኃጥአን በገሃነም በተፈረደባቸው ጊዜ በመንግሥተ ሰማይ በሰማይ ለዘላለም በሕይወት ያኑራችሁ። አሜን። ጌታችን በወንጌል ጻድቁን የተቀበለ የጻድቁን ዋጋ ያገኛል ብሎ እንደተናገረ ያን ጊዜ በመንግሥተ ሰማይ በሰላም በዘላለም ሕይወት ያኑራችሁ። አሜን። እኔም ትሩፋቱን ድንቅ ታምራቱን ባየው ጊዜ ልቦናዬ በአባታችን በአባ ሊባኖስ በፍቅሩ ጦር ተነደፈ። ቢሆንስ ኑሮ ሰውነቴ ሁለንተናዬ ሁሉ ፍጹም አንደበት ሁኖልኝ ዘወትር ባመሰግነው በወደድክ ነበር። ስለዚህ ምድራዊ የሆነ አባታችን አባ ሊባኖስን በምን እንመስለዋለን? በመልአክ ነውን? ወይስ በነቢይ በሄኖክ ነውን? ብሩክ በሆነ በአዳም ልጅ በአቤል ነውን? ትጉሃዊ የሆነውን አባታችን አባ ሊባኖስን በምን እንመስለዋለን? ከጥፋት ውሃ ባዳነው በኖህ ነውን? ፍጹሐ ገጽ በሆነው በአብርሃም ነውን? ወይስ ድልድል ቅምጥል በነበረ በያዕቆብ ነውን? መምህር አባታችን አባ ሊባኖስ በምን እንመስለዋለን? አዳኝ ከሆነ ከእግዚአብሔር እጅ የሕግ ጽላትን በተቀበለ በካህኑ በሙሴ ነውን? ወይስ በሌዋውያን አባት በአሮን ነውን? እንደ ዓይን ብሌን የሆነው በአባታችን አባ ሊባኖስ በምን እንመስለዋለን? በኤርምያስ ነውን? ወይስ በባስልኤልና በኤልያስ በጠቢባን ሁሉ ነውን? በገባኦን ፀሐይን ባቆመ ለዕብራውያን ርስትን ባካፈለ በመስፍኑ በኢያሱ ነውን? በአባታችን አባ ሊባኖስን በምን እንመስለዋለን? ባለ መዝሙሩ በዳዊት ነውን? ወይስ የእግዚአብሔርን ቤት በሰራ እውቀት ሁሉ በተሰጠው በሰለሞን ነውን? ንጹሕ ድንግል የሆነ አባታችን አባ ሊባኖስ በምን እንመስለዋለን? ከፍ ካለ ከዙፋኑ ላይ ተቀምጦ እግዚአብሔርን ባየው ስለ እርሱ ቃሉን ከፍ አድርጎ አሰምቶ በተናገረው በኢሳይያስ ነውን? ወይስ በሕዝቅኤል ነውን? አባታችን አባ ሊባኖስ በምን እንመስለዋለን? ከእናቱ ማኅፀን ጀምሮ በተመረጠ በኤርምያስ ነውን? ወይስ የእውቀት ጽዋ በጠጣው በዕዝራ ሱቱኤል ነውን? በማን እንመስለዋለን? በማንስ እንተረጉመዋለን? እስራኤልም በመቀየም 3 ዓመት ከ3 ወር ዝናብን እንዳይዘንም በሰማይን በዘጋ በኤልያስ ነውን? ወይስ በመልካም ትዕግስት ሆኖ ለንጉሱ ለናቡከደነጾር ሕልሞን በተረጎመለት የአንበሶቹን አፍ ዘግቶ በአንበሳ ጉድጓድ ውስጥ በተቀመጠ 62 ሱባኤ ቅዱስ ገብርኤል በቀጠረው በዳንኤል ነውን?
በማንን መስለዋለን? አባታችን አባ ሊባኖስ የሃይማኖት መሰረት እንደሆነ እንደ ልሳነ እፍረት እንደ ጴጥሮስ የሃይማኖት መሰረት ነው። እንደ ልሳነ እፍረት እንደ ጳውሎስም ከፍ ከፍ አለ። ሐዋርያትን ተመሰለ። ወንጌልን እያስተማረ የሙሴ ኦሪትን እያስተማረ መከራን ተቀበለ። አባታችን አባ ሊባኖስ እንደ ዋዛ እንጨት ከፍ ከፍ እንደ ዋንዛ እንጨት ከፍ ከፍ አለ። ተመስርቶ እንደሚወጣ መሰረት የሕይወት ውሃን ጠጣ። በቀጋ ፍሬ ተመሰለ። እንደ ወይን አበባ እንደ ሮማን ፍሬ አፈራ። አባታችን አባ ሊባኖስ በመንፈስ ቅዱስ ጎለመሰ። በሥላሴ ስም ድል ነሳ። እንደ ሰላዮች ሰዎች ተላከ እንደ ሰላዮች ሰዎች ተላከ። ድህነት ወዶ በየሀገሩ አስተማረ። ድህነት ያገኝ ዘንድ በዚህ ዓለም ወጣ ወረደ ደከመ። አባታችን አባ ሊባኖስ ኦሪትን እያስተማረ ነቢያትን መስሎ የሃይማኖት መሰረት ሆነ። ጥምቀትንም እያስተማረ ሐዋርያትን መሰለ። ሃይማኖትን ያቀና ዘንድ እንደ ሊቃውንት ተመሰለ። መስዋዕቱንም በማቅረብ ካህናትን መሰለ። በገነት ተመሰለ። 30 60 100 ፍሬ ክብርንም አፈራ። አባቶችና ወንድሞቼ ሆይ ትጋትን በያዘ አንደበት እጠይቃችኋለሁ። ከወርቅ በላይ የሚከብር ምን አለ? ከጽድቅስ ሌላ ምን የሚመረጥ አለ? ከፀሐይ ብርሃንስ የሚበልጥ ምን አለ? ከሰማይስ የራቀ ምን አለ? ከዚህ ሁሉ መልካም ማድረግ ይበልጣል። ፀሐይ ማለዳ ይወጣል፣ ወደ ማታ ተመልሶ ይገባል። ትውልድ ይወለዳል፣ በድንገትም ያልፋል። ከሰው ልጅ ሁሉ ሞትን የማይቀምስ የለም። አባታችን አባ ሊባኖስ ይህን ሁሉ አስቦ ከመስዋዕት ምጽዋትን መረጠ። እንዲህ አድርጎ በብዙ ድካም እየተጋደለ ኖረ። ከክህደት የፈለሰውን አጥምቆ እንደ መጻተኛ አልቆጠረውም። ልብን ከማዘናጋት በቀር ነገር ማብዛት ምን ይረባል? ምን ይጠቅማል? ነገር ግን ከክቡር አባታችን ከአባ ሊባኖስ ገድል የተቻለኝን ያህል በጥቂት እናገራለሁ። እንደ እኔ ያለው ሰነፍ ግን እርሱ ያቃልለዋል፣ ገድሉን በሚሰማ ጊዜ የበዛበት ይመስለዋልና። ለጠቢብ ግን ይህም ያንስበታል። ወንድሞቼ ሆይ ከአባታችን ከገድሉ ጥቂት ልንገራችሁ፣ ስሙኝ። የምናገርም በሐሰት አይደለም፣ ፈጣሪው የገለጸለት ራሱ እንደነገረኝ ነው እንጂ። አባቶቼ ወንድሞቼ ሆይ እናንተም ዛሬ እንደ ልብስ ልትለብሱት እንደ መጎናጸፊያ ልትጎናጸፉት ይገባል። እንደ ነቢያትና እንደ ሐዋርያትም ሥጋው በተቀበረበት ቦታ እጅ እየነሳችሁ እያከበራችሁት ልትኖሩ ይገባል። እናንተም ሁላችሁ የጥምቀት ልጆች በምትፈልጉ ጊዜ እርሱ ከእናንተ ጋር አይርቅም፣ ዛሬም ዘወትርም ለዘላለሙ አሜን። በዕለተ ሰኑይ የሚነበብ የአባታችን የአቡነ ሊባኖስ ገድል ከዚህ ላይ አበቃ። ጸሎቱ ምልጃና በረከቱ ከአባታችን ነብስ ከወልደ ሰንበት ጋር እንዲሁም ከሕዝበ ክርስቲያን ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ